ከሷ ዜና በቀር አስራዬን ትብትብ አርጋኝ ላለች ከሀገር የግል ህመማቸውን ያንጎራጎሩ አንጋፋ ዘፋኞች ምን ተክቼ ልርሳ መውደዴን በበኔ በሀገራችን ከሚገኙ አንጋፋ ድምፃውያኖቻችን መካከል አንዳንዶቹ ከራሳቸው እውነተኛ የፍቅር ገጠመኝ ተነስተው በርከት ያሉ ዜማዎችን ተጫውተውልናል። እነዚህ ድምፃውያኖቻችን በእውነተኛ የፍቅር ገጠመኞቻቸው ላይ ተመርኩዘው የሰሯቸው ዜማዎች ስሜተ ሙሉ ናቸው። የሆነ የሚያጋቡት የሚያስተላልፉት ስሜት አለ። ደግሞም በቀላሉ የሚረሱ አይደሉም። በዘፈኖቹ ታሪኮች ውስጥ ነባራዊው ዓለም ውስጥ የምንኖርኛ በስሜት መነካታችን አይቀሬ ጉዳይ ነው። ለዚህም ነው ብዙ ጊዜ ሙዚቃን ስናዳምጥ በሙዚቃው ታሪክ ውስጥ ራሳችንን ከተን ለኔ ነው እንዴ ተዘፈነው እስክንል ድረስ የምንሆነው። እስቲ ለዛሬ ድምፃውያኖቻችን ከራሳቸው እውነተኛ የፍቅር ታሪክ ላይ ተነስተው ካዜሟቸው ዜማዎች መካከል ጥቂቶቹን እያነሳሳን እንጫወት። በሌለሽበት ቦታ ብቻዬን ተጉዤ የሚወዳት ፍቅረኛው ጥላው ከአገር በመውጣቷ ምክንያት ለአእምሮ ህመም ተዳርጎ በተለምዶ ጎፋ ካምፕ ተብሎ በሚጠራው አካባቢ ጧት ሄዶ ሲመሽ ስለሚመለሰው ኢንጂነሩ ለማ ብዙ ሲባል እንሰማለን። የአፍቃሪ ሰው ጧት ሄዶ ከመሸ የሚመለሰው ከአገር ጥላው ሄደች ከተባለችው ፍቅረኛው ጋር የሚንሸራሸርበት ስፍራ በመሆኑና አንድ ቀን ትመጣለች የሚል ተስፋን ይዞ ነው። በነገራችሁ ላይ ይህችው ጥላው የሄደችው ፍቅሩ ከለታት በአንዱ ቀን ተመልሳ ብትመጣም ሊያስታውሳት አልቻለምና በሐዘን ተሰብራ ተመልሳ ሄዳለች የሚል ታሪክም ሰምተናል። ይሁን እንጂ ይህ አፍቃሪ ዛሬም ድረስ ራሱን ሳይቀር ረስቶና አጥቶ ጥላው ከአገር የወጣችውን ፍቅሩን እየጠበቀ ይገኛል። ለማንኛውም ይህንን አፍቃሪ መነሻ ያደረገ አንድ ዘፈንም በኃይለ ኢየሱስ ግርማ ድምፅ በኩል አድምጠናል። ይሂድ ጊዜ ይላፈጥሜ አንቺን ሰልኩሜ በአማኑኤል ይልማ ግጥምና ዜማው ተደርሶ ከሌለሽበት ቦታ የተሰኘው ዘፈን የዚሁ ታሪክ መነሻ መሆኑን ይታወቃል። በኃይለ ኢየሱስ ድምፅ ሕይወቱ የሚነገረንም የኢንጂነር ለማ ነው። ከሌለሽበት ቦታ ብቻዬን ተጉዤ ሲመሽ መለሳለሁ ሐሳብ ትዝታሽን ይዤ በሌለሽበት ቦታ ብቻዬን ተጉዤ ይህንን ያነሳሁት ደጋግማችሁ የሰማችሁትን ታሪክ ለመድገምም አይደለም፣ ለሌላ ጉዳይ መነሻ እንዲሆነኝ ብቻ ነው። ዳፍን ጊዜው ቢነድ ሌላን ያለ የኢንጂነር ለማን ታሪክ ድምፃዊው ኃይለ ኢየሱስ ግርማ እንደተጫወተው ሁሉ ከፍቅረኞቻቸው የመለያየትን የግል ታሪካቸውን ህመም በገዛ ድምፃቸው አንጎራጉረው ስላስታመሙ አንጋፋ ድምፃውያኖቻችን ለማውሳት ነው ዛሬ የተነሳሁት። ለዚህ ታሪክ መነሻችን የመሐሙድ አህመድን አልማዝዬ ዜማ አድርገናል። አልማዝ አልማዝዬ ብዙ ሰው ይልሻል። መሐሙድ አህመድ ገና ባፍላ ጉርምስና ዕድሜው አልማዝ ከምትባልና በዘመኗ እጅግ መልከ መልካምና ቁንጅናዋ ብዙዎችን ካነሆለለ ወጣት ጋር ድብን ያለ ፍቅር ይዘውና እብድ ክንፍ ይላል። ሐሳቡ ሁሉ እሷ ብቻ ሆነች። ትምህርት ቤት ስትሄድ ሸኝቷት ስትመለስም ጠብቆ እቤቷ ያደርሳታል። ደግነቱ እሷን በፍቅሩ ተሸንፋለች፣ በጣም ትወደዋለች። የፍቅር ግንኙነታቸውን እስከ ትዳር ለማዝለቅም ተነጋግረዋል። መሐሙድ ስለዚህችው ፍቅረኛው ጉዳይ ስለ ፍቅር ግንኙነታቸውና ሊያገባት እንደሚፈልግ ለጓደኛው ፍሬው ኃይሉ ያጫውተዋል። በማግስቱ ፍሬው ግጥም ጽፎና ዜማ ቀምሮ ይዞለት መጣ። ይህንን ዝፈንላት ብሎ ለመሐሙድ ይሰጠዋል። መሐሙድም ለፍቅረኛው እንዲህ ሲል አቀነቀነላት። አልማዝ አልማዝዬ ብዙ ሰው ይልሻል፣ ሁሉም እንደ ጸሎት ሲደግምሽ ያመሻል። አልማዝ አልማዝዬ ብዙ ሰው ይልሻል። ዘፈኑ ከወጣ በኋላ ተወዳጅ ሆነ።
የአልማዝ ቤተሰቦች ዘፈኑን ሲሰሙ ምን ሲደረግ አሉ። ወትሮውንም ከአዝማሪ ጋር አጉል ፍቅር በጀመረችው ልጃቸው እጅግ አዝነውባት ኖሮ ልጃቸውን ከሱ ማራቅ እንዳለባቸው አመኑ። እናም አልማዝን ወደ አሜሪካ ላኳት። ማህሙድ ከልቡ የሚወዳትን በአደባባይ የዘፈነላትን የአይኑን ማረፊያ አልማዝን ባህር ማዶ ሰደዱበት። አይፈልጋት ነገር የት ብሎ ተጨነቀ። ድብርትና ትካዜ ውስጥ ገባ። ግን ምን ማድረግ ይቻላል? ባህር ተሻግራ ርቃ ሄዳለች። ፍቅሯ አላስቀምጥ አለው። ይህንን የመለየት ሐዘን መቋቋም ያልቻለው ጋሽ ማህሙድ በህመሙ ሲብሰለሰል የሸዋሉል መንግስቱ አንድ ግጥም ይዛ ልታስታምመው ተከሰተች። ጋሽ ማህሙድም ይህንን ግጥም በመስፈን ትንሽም ቢሆን ህመሙን አስታገሰ። ዘፈኑ ደግሞ አታውሩልኝ ሌላ የተሰኘ ውብ ዘፈን ነበር። አታውሩልኝ ሌላ ከሷ ዜና በቀር አስራይን ትብትብ አርጋኝ ሄዳለች ከሀገር። አታውሩልኝ ሌላ ከሷ ዜና በቀር አስራይን ትብትብ አርጋኝ ሄዳለች ከሀገር። ላጠቅመኝ ወድጃት ላታዛልቀኝ አሁን ከሀገር ሄዳ ናፍቆቷ ጎዳኝ። በጠራት አትሰማም ያለችው ሩቅ ምን ትጠቀማለች እንዲህ ስማቅቅ። ላጠቅመኝ ወድጃት ላታዛልቀኝ አሁን ከሀገር ሄዳ ናፍቆቷ ጎዳኝ። የኔ ሐሳብ እሷ ነች የልቤ ወለላ የእሷን እንጂ አታውሩልኝ ሌላ። እንደዚህ ስባዝን ናፍቆቷን ስባጂ ኖራስ አትጨክንም ሞታ እንደሆን እንጂ። እንደዚህ ስባዝን ናፍቆቷን ስባጂ ኖራስ አትጨክንም ሞታ እንደሆን እንጂ። እውነትም አልጨከነችበትም። የኋላ ኋላ ከሀገር የወጣችው ፍቅረኛው ወደ ሀገሯ ተመልሳ ፍቅራቸውን እንደቀጠሉም ይነገራል። ሌላው የራሱን የፍቅር ገጠመኝ አንጎራጎረው ድምፃዊ አንጋፋው ድምፃዊ ታደለ በቀለ ነው። ታደለ በቀለ አላስቀየምኳትም የተሰኘችውን ዘፈን ያንጎራጎረው ለገዛ የመለያየት ህመሙ ነበር። አላስቀየምኳትም ጋሽ ታዴ ስለዚህ ታሪክ በአንድ ወቅት እንዲህ ብሎ ነበር። በጣም የምወዳት ፍቅረኛ ነበረችኝ። ፓስታ ወድ ነበርና ከስራ በተመለስኩኝ ቁጥር ፓስታ ገዝቼ ቤቷ እየሄድኩኝ ሰርታ ታበላኝ ነበር። በአንዱ ቀን እንደለመድኩት ከስራ መልስ ፓስታዬን ገዝቼ ሰፈሯ ሄድኩኝ። ሳስጠራትም ያገኘሁት መልስ ያልጠበቅኩትና የሚያስደነግጥ ነበር። ከሀገር ወጥታለች ነበር የተባልኩት። ከሀገር ለመውጣት ስለማሰቧ አንድም ቀን ነግራኝ አታውቅም። ቢያንስ ለምን እንዳልተሰናበተችኝ እንኳን ማወቅ አልቻልኩም። በዚህም በጣም አዝኜ ጉዳዩንም ለጋሽ ተስፋዬ አበበ ነገርኩት። እሱም አላስቀየምኳትም ከነዜማው ሰርቶ ሰጠኝ። እኔም ዘፈንኩት። አላስቀየምኳትም ፍቅሬን ምን አስቆጣት፣ እወዳታለሁኝ ምንም አልበደልኳት፣ ጥላኝ ከምትጠፋ እኔን ብቸኛ አርጋ ምናለ ጥፋቴን ገልጻ ብታስረዳኝ። ሌላዋ ሕይወቷን ያንጎራጎረችልን ድምፃዊ አንጋፋዋ ድምፃዊ ብዙነሽ በቀለ ናት። እንዳለጌታ ከበደ ባህሉ ግርማ ሕይወቱና ሥራዎቹ በተሰኘ መጽሐፉ ላይ ስለ ባህሉና ስለ ብዙዬ አንድ ወቅት እፍክንፍ ያለ ፍቅር ይተርክልናል። ከሚጠቀሱት ታሪኮች ውስጥም መጠጥ ቤት ገብተው ጠረጴዛ በስልት እየደበደበች እንዲሁም ራዲዮ ክፍል በ1950ዎቹ በዜና አንባቢነት በሚሰራበት ወቅት በቢሮ ስልክ ደውላለት ትዘፍንለት እንደነበር፣ ባህሉን በቃሉ ብላ ትጠራው እንደነበር፣ በቃሉ የምትለው በቃሉ በንግግሩ ማርኮኛል ለማለትም ነው የሚሉ ጉዳዮችን እንዳለጌታ ከበደ በመጽሐፉ ላይ ያነሳሳል። በተጨማሪም መጽሐፉ ባህሉ ግርማ ከብዙዬ ተለይቶ ልጆች የወለደችለትን ሕጋዊ ሚስቱን አልማዝ አበራን እንዳገባም ይናገራል። ይህ ሁኔታ ታዲያ ብዙነሽ በቀለ ፈረንጅ አገር ሳትሄድ የተሰኘውን ዘፈን የተጫወተችው ለባህሉ ግርማ መሆኑን የሚያመለክት ነው ሲሉ ብዙዎች ይስማማሉ። ፈረንጅ አገር ሳትሄድ ገና እዚሁ ሳለ የገባኸውን ቃል እንዴት ታፈርሳለህ? የእውነት ሰው መስለኸኝ ክቡር የከበረ ቃል ኪዳኔን ይዤ ጠብቄ ነበረ። ፈረንጅ አገር ሳትሄድ ገና
የኤፍሬም ታምሩ ኋላ እንዳይቆጭሽ የተሰኘው ዜማ እንደዚሁ ከእውነተኛ የፍቅር ገጠመኝ ጋር የሚያያዝ ዜማ ነው። ይህ ዘፈን በእርግጥ ከድምፃዊ እውነተኛ የፍቅር ታሪክ ጋር የሚያያዝ ሳይሆን የዘፈኑ ግጥምና ዜማ ደራሲ ከሆነው አማኑኤል ይልማ እውነተኛ የፍቅር ገጠመኝ ጋር የሚያያዝ ታሪክ አለው። በ1990ዎቹ መገባደጃ ላይ ሙዚቀኛ አማኑኤል ይልማ ከአንዲት መልከ መልካም ቆንጆ ወጣት ጋር የበረታ ፍቅር ያዘው። ፍቅሩን ለመግለጽ አላመነታም። ነገራት። መወደዷ የተነገራት ቆንጆ ግን ኩራት ይሁን ፍርሃት ባይታወቅም እሽም እምቢም ሳትል ዝምታ ሆነ መልሷ። የአማን ፍቅር በረታ። እንቅልፍ እምቢ አለው። ሙሉ ጊዜውን ያስባታል። በእርሷ ሰበብ በእንቅልፍ ማጣት በረዘመ አንድ ሌሊት ካልጋው ላይ ወረደና ብዕሩን አነሳ። የሚከተለውንም ግጥም በውድቅት ሌሊት ጻፈው። እንቅልፍ የማይወስደኝ ሌቱ የሚረዝምብኝ የእውነት በወድሽ ነው ፍቅርሽ ቢጠናብኝ ቁርጤንም ማትነግሪኝ መውደድ መጥላትሽን በስስት እንዳልሞት ባክሽ አደራሽን እያለ ግጥሙን በዛችው ሌሊት ከነዜማው ደረሰው። ይህን ዘፈን ለኤፍሬም ታምሩ ባልሰጠው በጣም ይቆጨኝ ነበር። ይህንን የልቡን እንጉርጉሮ በ1970ዎቹ ጀምሮ ገናና ስም የነበረው ድምፃዊ ኤፍሬም ታምሩ እንዲያዜምለት በልዩነት መረጠው። ለወትሮም ዜማና ግጥምን በጥንቃቄ በመምረጥና ለአድማጭ በመጠንቀቅ የሚሰራው አንጋፋው ድምፃዊ ኤፍሬም ታምሩ ጊዜያዊ መኖሪያውን ካደረገበት ሀገር አሜሪካ የሙዚቃ አልበም ለመስራት ወደ ሀገሩ የመጣበት ወቅት ስለነበር ይህንን ማራኪ ግጥምና ዜማ ለመስፈን ተስማማ። ዘፈኑም በታሪኩ ባለቤት አማኑኤል ይልማና በታላቁ የሙዚቃ አቀናባሪ አበጋዝ ክብረወርቅ አቀናባሪነት በግሩም ሁኔታ ተሰርቶ የአልበሙ መጠሪያ ለመሆን በቃ። ነፍሴን ሳስጨንቃት ዝም ያለው መላሽሽ በኋላ እንዳይቆጭሽ። ሌላው በእውነተኛ ታሪክ ላይ ተመስርቶ የተሰራ ልረሳሽ አልቻልኩም የተሰኘው የኤርሚያስ አስፋው ሙዚቃ ሲሆን እውነተኛ ታሪክን መሰረት አድርጎ የተሰራ ስራ ነው። ልረሳሽ አልቻልኩም ፍቅርሽ ረቶኛል። ናዝሬት ከተማ ተወልዶ ያደገውና እጅግ የወዳት ከነበረችው የልጅነት ፍቅሩ ጋር ተለያይቶ መኖር ያቃተው ኤርሚያስ አስፋው ናዝሬትን ለቆ ወደ አዲስ አበባ ለመሄድ ወሰነ። አዲስ አበባ ከመሄዱ በፊት ግን ወደ 5 የሚጠጉ ግጥሞችን ከአንድ ጓደኛው ይቀበላል። ከእነዚህ ግጥሞች መካከል አንደኛዋ ልረሳሽ አልቻልኩም የምትለዋ ነች። ይህችን ግጥም እዚያው ናዝሬት ውስጥ የሚኖር አንድ ወጣት ከራሱ የህይወት ገጠመኝ ተነስቶ የጻፋት ግጥም ነበረች። ግጥሟ ግን ለገጣሚው ብቻ ሳይሆን ለኤርሚያስም አሳዛኝ ገጠመኝ የምትሆንና በቦታው ልክክ ብላ የምትገባ ነበረች። ዘፈኗ ስትወጣ አገር ነቀነቀች። ኤርሚያስ ግን ከዛች የልጅነት ፍቅሩ ጋር ዳግም የመገናኘት እድሉን ሳያገኝ ቀርቶ በቀብሯ ላይ ደረሰ። ምን ተክቼ ልርሳ መውደዴን በበኔ። እውነተኛ የፍቅር ታሪክን መሰረት አድርገው የተሰሩ ግጥሞችና ዜማ ተበጅቶላቸው እዝነ ልቦናን አካለው ከነፍስ የሚደርሱ በርካታ ስራዎች አሉ። ድምፃውያኖችና የዘፈን ግጥም ደራሲዎች ከህይወታቸው እየቀመሱ የሚጽፏቸው መቃተቶች ለጆሮም ለልብም ቅርብ ናቸው። አራት ቀዬ